ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ዛሬ በሰበር ሰሚ ችሎት መዝገብ ቁጥር 243973 ጥቅምት 06 2017 በ7 ዳኞች የተወሰነውን የወራሽነት ማረጋገጫ ይዞ ቢገኝም እንኳን አንድ ወራሽ መብቱን በ3 ዓመት ውስጥ ካላከናወነ መብቱ የሚታለፍ ይሆናል የሚል ውሳኔን የምንመለከት ሲሆን የሰበር ሰሚ ችሎቱን ውሳኔና ዝርዝር ትንተና እንደሚከተለው የምንመለከት ይሆናል። እንግዲህ ጉዳዩ ውርስን የሚመለከት ሲሆን የወራሽነት ማስረጃ መውጣት ተፈጻሚ በሚሆነው የይርጋ ደነጋጌ ተፈጻሚነት ላይ ያለው ውጤት የሚመለከት ነው። አመልካቾች የአማራ ክልል ጠቅላይ ፍርድ ቤት ሰበር ችሎት በሰጠው የመጨረሻ ውሳኔ ላይ መሰረታዊ የሆነ የሕግ ስህተት ተፈጽሞበታል በሚል የሰበር አቤቱታ በማቅረባቸው የተደረገ ክርክር ነው። አመልካቾች የካቲት 28 ቀን 2013 ዓመተ ምህረት ጽፈው ባቀረቡት ክስ የወላጆቻቸውን ሟች አቶ መሐመድ የሱፍና ሟች ወይዘሮ ዘምዘም አሊ በ20/02/2009 ዓመተ ምህረት የሞቱ ወይም ደግሞ የውርስ ሀብት የሆኑትን የገጠር መሬትና ቤት ለመካፈል ዳኝነት የጠየቁ ሲሆን ተከሳሽ የነበሩት ተጠሪ የይርጋ መቃወሚያ አቅርበዋል። ጉዳዩ ሰበር ችሎት የደረሰው የሟች እናታቸውን የውርስ ሀብት በሚመለከት ሲሆን የስር ወረዳ ፍርድ ቤት አመልካቾች የወራሽነት ማስረጃ ወጡ ቢሆንም የውርስ ሀብቱን በመያዝ አልተጠቀመበትም። የውርስ ሀብቱ ከተጠሪ ከተያዘም 3 ዓመት ያለፈው በመሆኑ በፍትሐ ብሔር ሕግ ቁጥር 1000/1 መሰረት ክሱ በይርጋ ቀሪ ነው በማለት ወስኗል። ጉዳዩ በይግባኝ የተመለከተው ከፍተኛ ፍርድ ቤት በበኩሉ ሰበር ሰሚ ችሎት በመዝገብ ቁጥር 38533 እና 44237 በሰጠው ትርጉም ወራሽ የሆነው ሰው የወራሽነት ማስረጃ ካወጣም የሚቀረው የውርስ ሀብት ክፍፍል በመሆኑና የውርስ ሀብት ክፍፍል በማናቸውም ጊዜ ስለሚጠየቅ የሟች እናታቸው ውርስ ሀብት ጥያቄ በይርጋ ቀሪ አይደለም በሚል በስረ ነገሩ እንዲወሰን ጉዳዩን መልሷል። የአማራ ክልል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ግራ ቀኙን አከራክሮ የፍትሐ ብሔር ሕግ ቁጥር 1001 ድንጋጌ ይዘት የሚያስገነዝበው ከሳሽ የሆነ ሰው መብቱንና የውርስ ንብረቱን በተከሳሽ መያዛቸውን ባወቀም በ3 ዓመት ጊዜ ካለፈ በኋላ የሚያቀርበው ክስ በይርጋ ቀሪ እንደሚሆን ነው። አመልካቾች የእናታቸውን ወራሽ ስለመሆናቸው በ3 ዓመት ጊዜ ውስጥ ማስረጃ ያወጡ ቢሆንም የውርስ ሀብትን ከተጠሪ ጋር አብረው ያላዙ ከመሆኑም በላይ ተጠሪ ንብረቱን በያዘው በ3 ዓመት ጊዜ ውስጥ ክስ ያላቀረበ በመሆኑ ክሱ በይርጋ ቀሪ ነው ማለት የከፍተኛ ፍርድ ቤትን ውሳኔ በመሻር የወረዳ ፍርድ ቤቱን ውሳኔ አጽንቶታል። የክልል ሰበር አጣሪ ችሎት የአመልካቾች ሰበር አቤቱታን ባለመቀበል ሰርዟል። እንግዲህ ከወረዳ እስከ ክልል ጠቅላይ ፍርድ ቤት ድረስ ያለው ውሳኔ በአጭር ስንመለከት የወረዳ ፍርድ ቤት አንቀጽ 1 እንዴት አድርጎ ተረጎሞ ስንል አንድ ወራሽ የምንም እንኳን የወራሽነት ማረጋገጫ ሰርተፊኬት ቢያሰራምና ቢያረጋግጥም መብቱን በ3 ዓመት ውስጥ የውርስ ሀብቱን የያዘውን ሰውዬ ካልጠየቀ መብቱ ቀሪ እንደሚሆን በግልጽ አስቀምጧል። ነገር ግን የከፍተኛ ፍርድ ቤቱ ይህንን በመሻር የውርስ ሰርተፊኬት ወይም ደግሞ የውርስ ማስረጃ ወይም የወራሽነት ማስረጃ አንድ ወራሽ በእጁ ላይ ካለ መብቱን በማንኛውም ሰዓት መጠየቅ ይችላል በሚል አንቀጽ 1000 እንደዛ አይተረገውም በማለት የታችኛው የወረዳ ፍርድ ቤት ውሳኔን የሻረው ቢሆንም አመልካቾች ለአማራ ክልል ጠቅላይ ፍርድ ቤት ባቀረቡት አቤቱታ መሰረት የወረዳውን ውሳኔ አጽንቷል። እንግዲህ የሰበር አቤቱታ የቀረበው በዚህ ውሳኔ ላይ ሆኖ አመልካቾች መጋቢት 7 ቀን 2015 ዓ.ም ጽፈው ያቀረቡት የሰበር አቤቱታ ይዘትም የወራሽነት ማስረጃ ሕጉ በሚይዘው ጊዜ ያወጣ ወራሽ የውርስ ድርሻ ክፍፍል በማናቸውም ጊዜ ሊጠይቅ እንደሚችል በመዝገብ ቁጥሮች 38533 እና 44237 ትርጉም የተሰጠበት በመሆኑ ክሱ በይርጋ የሚታገድ አይደለም። በመሆኑ የጠቅላይ ፍርድ ቤት ውሳኔ ተሽሮ የስር ከፍተኛው ፍርድ ቤት የሰጠው ውሳኔ ሊጸና ይገባል የሚል ነው።
የሰበር ሰሚውም ችሎት የአመልካቾች የሰበር አቤቱታ መርምሮ አመልካቾች የወራሽነት መብታቸውን በሕግ በተመለከተ ጊዜ ውስጥ ያረጋገጡ መሆናቸውን ገልጸው ያቀረቡት ክርክር ታልፎ የዳኝነት ጥያቄያቸው በይርጋ ይታገዳል ተብሎ የተሰጠነው ውሳኔ በፌዴራል ጠቅላይ ፍርድ ቤት ሰበር መዝገብ ቁጥር 44237 እና ሌሎች ተመሳሳይ መዛግብት የተሰጠውን ትርጉም የተከተለ መሆን አለመሆኑን እንዲሁም አከራካሪው ይዞታ የገጠር መሬት ከመሆኑ አንጻር ጉዳዩ በክልሉ የገጠር መሬት ሕግ የተመለከተው መሰረት በማድረግ የተወሰነ መሆኑን አለመሆኑ ተጣርቶ መወሰን የሚገባ በመሆኑ ተጠሪዎች መልስ እንዲሰጡበት ታዟል። ተጠሪ መስከረም 28 ቀን 2016 ዓ.ም የሰጡት መልስ ይዘት በአጭሩ አመልካቾች የሟችነታቸው ወራሽነት ማስረጃ በሕግ በተደረገ ጊዜ ውስጥ ያሳወጁ ቢሆኑም የውርስ ይገባኛል ክርክሩ በወራሾች መካከል እንደመሆኑ በተጠሪ ንብረቱን ከያዘበት ቀን ጀምሮ በሚቆጠር በ3 ዓመት ጊዜ ውስጥ መጠየቅ ሲገባቸው ጥያቄ ያቀረቡት ግን እናታችን ከሞተች ከ4 ዓመት በኋላ በመሆኑ ክሱ በ3 ዓመት ይርጋ የሚታገድ ነው። ክርክር የተነሳበት ቤትና የተጠሪና የአመልካቹ ወላጆች በሕይወት እያሉ በ1609/1998 ዓ.ም ለተጠሪ በስጦታ ውል አስተላልፈውልኝ ውሉም በሚመለከተው የመንግስት አካል ጸድቆና ተመዝግቦ በስሜ የካርታ ተሰርቶ ተሰጥቶኝ ግብርም እየገበርኩ እየተጠቀምኩበት ያለ ሲሆን አመልካቾች ቤቱ በስጦታ መተላለፉን ያወቁ ያቀረቡ ክርክር ስለሆነ ተቀባይነት ሊኖረው አይገባም። የስር ፍርድ ቤቶች የሰጡት ውሳኔ በወቅቱ በስራ ላይ የነበረው የክልሉን የገጠር መሬት አዋጅ ቁጥር 133/1998 እና ደንብ ቁጥር 51/1999ን መሰረት አድርገው የወሰኑት ውሳኔ ነው። አመልካቾች የወራሽነት ማስረጃውን ብቻ መሰረት አድርገው ያቀረቡት ክርክር ተገቢነት የሌለው ነው። በመሆኑም የአመልካቾች አቤቱታ ውድቅ ሊደረግ ይገባል የሚል ነው። አመልካቾች በሰጡት መልስ ያቀረቡትን የሰበር አቤቱታ በማጠናከር ተከራክረዋል። የግራ ቀኙ ክርክርና በየደረጃው ባሉ ፍርድ ቤቶች የተሰጠው ውሳኔ በአጭሩ ከላይ የተገለጸው ሲሆን ይህም ችሎት የወራሽነት ማስረጃ አስቀድሞ ማውጣት የውርስ ንብረትን ለመረከቡ ወይም ለመከፋፈል የሚቀርብ ክስ በይርጋ መብቱ ሳይታገድ በማናቸውም ጊዜ ለማቅረብ የሚያስችል ሕጋዊ ውጤት ያለው መሆኑን አለመሆኑን ከተገቢው ሕግ ጋር በማገናዘብ እንደሚከተለው መርምሮታል። እንግዲህ ትኩረት ሰጣችሁ ልትገነዘቡትና ልትከታተሉት የሚገባው ከዚህ በታች የተሰጠውን ሕጋዊ ሀተታ ሲሆን እንድትከታተሉ እጋብዛችኋለሁ። እንግዲህ በውርስ ጉዳይ የውርስ ንብረት ለመካፈል ወይም ንብረት ወይም ድርሻ ለመጠየቅ የሚቀርብ ክስ ከይርጋው ጊዜ ጋር በተያያዘ ሁለት ተቃራኒ አቋም የሚንጸባረቅባቸው አስገዳጅ የሰበር ውሳኔዎች አሉ። አንደኛው በመዝገብ ቁጥር 1863/29 የመዝገብ ቁጥር 26422 20295 26422 ወዘተን ጨምሮ የተሰጠው ውሳኔ የፍትሐ ብሔር ሕግ ቁጥር 1000 መሰረት በማድረግ 3 ዓመት የይርጋይ ጊዜ የሚቀበል ሲሆን ሁለተኛው ደግሞ በመዝገብ ቁጥር 205248 መዝገብ ቁጥር 44237 38533 ወዘተን ጨምሮ የጊዜ ገደብ የሌለው መብት አድርጎ የሚወስድ ነው። ከዚህ በተጨማሪ በተያዘው ጭብጥ ዙሪያ የይርጋው ጊዜ የሚሰላበት ጊዜ፣ ክሱ የሚቀርብበት ጊዜ፣ በማን ላይ እንደሚቀርብና ማን እንደሚያቀርብ በተያያዘ መጠነኛ ልዩነት የሚታይባቸው አስገዳጅ ውሳኔዎች አሉ። በአጠቃላይ በአንድ በኩል ይህ ክስ በ3 ዓመት መቅረብ አለበት፣ በሌላ በኩል የጊዜ ገደብ የለውም የሚሉ ተቃራኒ ውሳኔዎች በአስገዳጅነት ጸንተው ይገኛሉ። ጉዳዩ በ7 ዳኞች ችሎት እንዲታይ የተደረገው ይህንን ቅራኔ በማስቀረት ወጥ የሆነ ትርጉም ለመስጠት ነው። ችሎቶቹ የሰጡት የሕግ ትርጉም ስለሆነ ለወሰዱት አቋም ዋቢ ያደረጓቸው የፍትሐ ብሔር ሕግ ቁጥር 1000 እና 1062 ድንጋጌዎችን መመልከት ይገባል። የፍትሐ ብሔር ሕግ ቁጥር 1062 ወራሾች በማናቸውም ጊዜ የውርስ ሀብት እንዲከፋፈል መጠየቅ እንደሚችሉ የሚደነግግ አንቀጽ ነው።
ይህ ድንጋጌ ተፈጻሚ የሚሆነው የውርስ ማጣራት ተከናውኖ ካለቀ በኋላ ነው። ከፍትሐብሔር ሕግ ቁጥር 1053 ድንጋጌ መረዳት እንደሚቻለው የውርስ ማጣራት መጠናቀቅ ተከትሎ የሚተርፈው ንብረት ከወራሽ ሀብት ጋር የሚቀላቀሉ ወይም በወራሾች በጋራ የሚያዝ ይሆናል። አንቀጽ 1062 ይህን ታሳቢ ያደረገ ድንጋጌ ሲሆን የጋራ የሆነ ንብረትን ለመከፋፈል የሚቀርብ ጥያቄን የሚመለከት ነው። ከላይ በተጠቀሱት መዝገቦች የሚታየው ጉዳይ ግን የተጣራ ንብረት ላይ ድርሻ እንዳለው ተረጋግጦ ክፍፍልን የሚጠይቅ ሳይሆን የወራሽነት ማስረጃ ይዞ የውርስ ጥያቄ የሚያነሳን ሰው በሚመለከት በመሆኑ በፍሬ ነገርም ሆነ በሕግ ይዘት ልዩነት ባለበት ሁኔታ ለአንድ አይነት ጉዳይ በተለያየ መዝገብ ቢሆንም የተለያየ ይዘትና ዓላማ ያላቸው የፍትሐብሔር ሕግ ቁጥር 1062 እና 1000ን መሰረት አድርጎ መወሰን የሚቻልበት ሁኔታ የለም። በመሰረቱ የፍትሐብሔር ቁጥር 1062 የሚናገረው ስለ ክፍያ ጊዜ ሲሆን በይዘቱ ስለ ይርጋ ሳይሆን የጋራ ወራሾች ውርሱን እንከፋፈለው ብለው የሚጠይቁበትን ጊዜ ማብቂያውን ሳይሆን መጀመሪያን የሚበይን ነው። ይህ ድንጋጌ ተፈጻሚ የሚሆነው ውርሱ ከተጣራ በኋላ በመሆኑ በዚህ ጊዜ ወራሾቹም ሆነ የውርስ ሀብቱ ተለይቷል፣ በጋራ የሚያዘውና የግል የሚሆነው ታውቋል፣ ዕዳ ሆነ የኑዛዜ ስጦታዎች ተከፍለዋል። ስለዚህ የቀረበው የተጣራ የውርስ ሀብት የጋራ በመሆኑ ድንጋጌው የሚያወራው ይህ በጋራ በተያዘ ሀብት ስለሚከፋፈልበት ሁኔታ ነው። በዚህ ሁኔታ ጉዳዩ በነጠላ ውርስን ሳይሆን የጋራ ባለሀብትነትንም የሚጨምር ቁጥር 1060ን ይመለከታል ስለሚሆን ይህ ጉዳይ በፍትሐብሔር ቁጥር 1000 የሚሸፈን አይሆንም። ጥያቄ የሚነሳው የይገባኛል ጥያቄ የሚያነሳው ሰው ወራሽነቱ እንዲታወቅለት እንዲሁም የተያዘ ንብረት እንዲመለስለት የሚያቀርበው ክስም በተመለከተም የሚነሳ የይርጋ ክርክር እንዴት መፍታት አለበት የሚል ነው። ይህ ነጥብ ደግሞ የወራሽነት የምስክር ወረቀትና የውርስ ጥያቄ ያላቸውን መስተጋብር ዓላማና ውጤት በሚገባ መረዳት የሚጠይቅ በመሆኑ ከዚህ እንደሚከተለው ምርመራው አድርገናል። በፍትሐብሔር ሕግ ቁጥር 996 የተመለከተው የምስክር ወረቀት የሚፈጥረው መብት በአንቀጽ 1062 የጋራ ባለሀብት መሆኑን የሚጨምር ስለመሆኑ የሚነሳው ጥያቄ በውሳኔዎች መካከል ለሚታየው ተቃርኖ መነሻ ነው። የወራሽነት የምስክር ወረቀት ምንነት፣ የሚፈጥረው መብት ከውርስ ሀብት ጋር የሚኖረው ትስስር በግልጽ መታወቅ በዚህ ዙሪያ ያለውን ብዥታ ለማጥራትና አከራካሪ ለሆነው ነጥብ እልባት ለመስጠት ያስችላል። የፍትሐብሔር ሕግ ቁጥር 996 ከ998 ያሉ ድንጋጌዎች በ1990ዎቹ የጀርመን የፍትሐብሔር ሕግ መሰረት ተደርጎ የተቀረጹ መሆናቸውና በኢትዮጵያ የውርስ ሕግ ላይ የተደረጉ ንጽጽራዊ ጥናቶች ያሳያሉ። የሕጉ ምንጭ መሆን መቻል የሚፈጥረው ተጠባቂ መመሳሰል በመኖሩ ምክንያት የጀርመን ሕግ የወራሽነት የምስክር ወረቀት ያለውን አገልግሎት ማየት የሰነዱን ዓላማ ለመረዳት ፍንጭ ይሰጣል። በሕግ ይዘት ረገድ የሚሰጠው የምስክር ወረቀት በሁለቱም ሀገሮች ወራሽነትና የውርስ ድርሻዬን የሚያረጋግጥ በመሆኑ ተመሳሳይነት አላቸው። የጀርመን የፍትሐብሔር ሕግ ቁጥር 2353ን ለተጨማሪ ዝርዝር ማስረጃም መመልከት ይቻላል። ነገር ግን በጽንሰ ሐሳብ ደረጃ ወራሾች በዚህ የውርስ ሂደት ደረጃም ያላቸው መብት ስለሚለያይ የምስክር ወረቀቱ አገልግሎቱም ሆነ ውጤቱ የተለያየ ነው። በጀርመን ሕግ መሰረት ውርስ የውርስ ሀብት በአጠቃላይ ለወራሾች መተላለፍን የሚያስከትል ዩኒቨርሳል ሰክሰሽን ስለሆነም የወራሽነት ማስረጃ ይህን እውነት የሚከተል ነው። በዚህ ምክንያት ይህ ሰነድ የያዘ ወራሽ የንብረት መብት የሚያስገኝለት ከመሆኑም በላይ የባንክ ሂሳቦችና ሌሎች ንብረቶችን ለመድረስ ወይም ለመያዝም ሆነም የግብይት አካል ለማድረግ የሚችልበትን እድል የሚፈጠር ነው። ወራሹ በምስክር ወረቀቱ ላይ ከተመለከተው ውጭ በመብቱ ላይ ምንም ገደብ አይኖርበትም። ይህን የሚለው የጀርመን የፍትሐብሔር ሕግ አንቀጽ 2365 እስከ 2367 የተጠቀሰው ነው። የወራሽነት ማስረጃ ሕጋዊ ባህሪ የአንድ አገር ውርስ ሕግ ከሟች ወደ ወራሽ ንብረትን
ለማስተላለፍ የሚከተለው መንገድ ላይ የሚመሰረት ነው። ከንብረት መተላለፍ ጋር በተያያዘም የንጽጽራዊ ሕግ ጸሐፍት 3 አይነት የውርስ ሀብት ማስተላለፊያ መንገዶች እንዳሉ ይጠቅሳሉ። አንደኛው ከላይ የተጠቀሰው ሞትን ተከትሎ ንብረት ወዲያውኑ ለሕጋዊ ወራሾች የሚተላለፍበት ዳይሬክት ኤንድ ኢሚዲየት አኩራል ኦፍ ዘ ኢንሄሪታንስ ሲሆን፣ ሁለተኛው ንብረቱ የወራሾች ፈቃደኝነት ተረጋግጦ የሚደረግ ዝውውር ወይም ዳይሬክት አኩራል አፖን አክሴፕታንስ ነው። ሶስተኛው የንብረት መተላለፊያ መንገድ የውርስ ንብረት በጊዜያዊነት በሌላ ሰው እጅ ቆይቶ የማጣራት ሂደቱ ካለቀ በኋላ የሚደረግ ዝውውር ኢንዳይሬክት ዲቮሉሽን ኦፍ ዘ ኢንሄሪታንስ ትሩ አን ኢንተርሚዲያሪ ነው። ከነዚህ መንገዶች የኢትዮጵያ ሕግ የሚዛመድ ከነዚህ መንገዶች የኢትዮጵያ ሕግ የሚዛመደው የእንግሊዝ ሕግ ጽንሰ ሐሳብ ነው። a concept of English law ተብሎ የሚታወቀው ከሶስተኛው ጋር ሲሆን የጀርመን ሕግ ግን የመጀመሪያ ስልቱን ይከተላል። ሁለቱ አማራጮች በቀጥታ ለወራሾች የውርስ ሀብት የሚደርስበት ሲሆን የኢትዮጵያ ሕግ የተከተለው ሶስተኛው መንገድ ግን በመሃል ሶስተኛ ወገን በአጣሪነት ተሳትፎበት የተረፈውን ንብረት የሚያስተላልፍበትን አካሄድ ነው። ይህ አማራጭ የፍትሐብሔር ሕጉ በጸደቀበት ወቅት በሲቪል ሕግ ስርዓት በሚከተሉ አገሮች ብዙም ያልተለመደው የአደራ ጠባቂ ወይም ትረስት ጽንሰ ሐሳብ ላይ የሚመሰረት በመሆኑና የኢትዮጵያ ሕግ በሲቪል ሎው የሕግ ስርዓት ባልተለመደ ሁኔታ የኮመን ሎው ተቋም የሆነውን የአደራ ጠባቂ ወይም ትረስት ተቋምን እውቅና የሚሰጥ የፍትሐብሔር ሕግ ቁጥር 516 ተከታዮቹ በመሆኑ ሕጉ ወጥና መስተጋበር እንዲኖረው ያደርገዋል። በአጠቃላይ የኢትዮጵያ ሕግ የውርስ ንብረት የሚያስተላልፍበትን መንገድ የድንጋጌው ምንጭ እንደሆነና ከሚጠቅሰው የጀርመን ሕግ እንዲሁም ከበርካታ የአውሮፓ ሀገሮች ሕግ በተለየ ሁኔታ ስለሆነም የወራሽነት የምስክር ወረቀት አገልግሎትና ውጤት በተመሳሳይ መልኩ የተለያየ ነው። በፍትሐብሔር ሕግ ቁጥር 996 እንደተመለከተው የኢትዮጵያ የውርስ ሕግ ከይዘት አንጻር በተመሳሳይ ሁኔታ በፍርድ ቤት የሚሰጠው የምስክር ወረቀት ወራሽነትንና ወራሽነቱ የተረጋገጠለት ሰው ከውርስ የሚያገኘውን ድርሻ የሚመለከት ቢሆንም በውጤት ደረጃ ግን ወራሽ ስለመሆኑ ግምት የሚያስወስደው ብቻ ነው። ይህን የሚለው የፍትሐብሔር ቁጥር 997 ነው። ከላይ ከተገለጸው ንብረት የማስተላለፍ ስልት አኳያም ወራሾች ወዲያውኑ በውርስ ንብረቱ ላይ መብት እንደማይኖራቸው ግልጽ መሆኑ እንደተጠበቀ ሆኖ ሕጉ የምስክር ወረቀት ማስረጃ ከንብረት ጋር በተያያዘ የሚፈጥረው መብት ስለመኖሩ የሚናገረው የለም። ሆኖም በቀጥታ የውርስ አካል የሆነ ንብረት ላይ መብት ባይፈጥርም ከሌሎች ወራሾች አንጻር በምስክር ወረቀቱ ድርሻው ከተለየም በውርስ ሀብቱ ላይ በድርሻው ልክ ባለሀብት መሆንን ያስከትላል የሚል አንድምታም በፍርድ ቤት ውሳኔዎች ውስጥ ይስተዋላል። ሆኖም በውጤት ደረጃ የሚሰጠው የምስክር ወረቀት ግምት ሊያስወስድ ከመቻሉ ባለፈ በሕጉ ከንብረት ጋር በተያያዘም በተመሳሳይ ውጤት እንደሚኖረው አለመጠቀሱ እንዳለ ሆኖ የውርስ ማጣራት አልቆ የተረፈው ንብረት የጋራ መሆኑ ከተረጋገጠ በኋላ ንብረት ክፍፍል በሚጠየቅበት ጊዜ የወራሾችን ትክክለኛ ድርሻ የሚለየው በጋራ በሚመረጥ ሰው ወይም በፍርድ ቤት በሚሾም ባለሙያ ሊሆን እንደሚችል መመልከቱ የመጨረሻ ውሳኔ ተደርጎ የሚወሰድ አለመሆኑን ያሳያል። ይህንን የሚለን የፍትሐብሔር ቁጥር 1083 ነው። ከዚህም በወራሽነት ማስረጃ ላይ የሚመለከተው ድርሻው ከቀረበው ማስረጃ የሚወሰድ ግምት መሆኑን እንጂ የንብረት መብት ለመፍጠር ዓላማ እንዳልሆነ መረዳት ይቻላል። የወራሽነት የምስክር ወረቀት በፍርድ ቤት የሚሰጥ በሕጉ አነጋገር ወራሽነትንና የውርስ ድርሻን የሚያረጋግጥ በመሆኑ ይህ ሰነድ የያዘ ሰው የውርስ ድርሻውን መጠየቅ ካልቻለ በተለይም በሕግ ከሟች ጋር ባለው ዝምድና መሰረት የወራሽነት ደረጃ ከመታወቁ ባለፈ በሰነድ ወራሽነቱ የታወቀለትና ድርሻው የተለየለት ሰው የንብረት መብቱን መጠየቅ መቻል እንዳለበት የመቀበል አቋም መኖሩን ከውሳኔዎች መረዳት ይቻላል። ከላይ በቀረበው ትንታኔ በመያዝ ይህ ሰነድ ከውርስ ሀብት ጋር በቀጥታ የማይገናኝ ከሆነ ፍርድ ቤት የመስጠቱ ፋይዳና በሕጉ ምን መብት እንደሚያስገኝ ግልጽ ማድረግ ያስፈልጋል። በተለይ የውርስ ንብረት የተለየ ሀብት ተደርጎ የሚቆጠር ቢሆንም ጥቅም ያላቸው
ወራሾች የፍትሐብሔር ሕግ ቁጥር 1060 በመሆናቸው የወራሽነት መብት ከተረጋገጠ ተያይዞ የሚገኘው ጥቅም መከበር አለበት የሚል አተያይን የሚቀበሉ ውሳኔዎች አሉ። ከላይ እንዳየነው ሰነዱ ከንብረት ጋር የማይገናኝና ግምት ለመውሰድ ዓላማ የሚያገለግል በመሆኑ ብቻ ሳይሆን በሕጉ የሚፈጠረው መብት ከዚህ የተለየ መሆኑን መረዳት ይቻላል። ውርሱ እንደተከፈተ ወራሾች የሚኖራቸው መብት የመውረስ መብት እንደሆነም ከፍትሐብሔር ቁጥር 1124/1 መገንዘብ ይቻላል። ይህ መብት በከፊልም ሆነ በሙሉ ሊተላለፍ ይችላል። ነገር ግን ይህ መብት ከንብረት ጋር የማይገናኝና ንብረት ላይ የማያርፍ መሆኑን ከቁጥር 1124 ድንጋጌ መረዳት ይቻላል። ስለዚህ የወራሽነት የምስክር ወረቀት የሚያስገኘው መብት የመውረስ ወይም የወራሽነት መብት ብቻ ነው። የወራሽነት መብት ውርስ በማጣራት ሂደት ለመሳተፍና ከውርስ ማጣራት የሚገኘውን ሀብት ለመካፈል የሚያስችልና የውርስ መጣራትን የማይጠብቁ መብቶች እንደ ጥሮታ ክፍያ፣ የሰራተኞች ጉዳት ካሳ፣ በተወሰነ ሁኔታ የህይወት መድን ክፍያ ወዘተ ለመጠቀም የሚያስችል ነው። የወራሽነት መረጋገጥ ተከትሎ ወራሽ የሆነ ሰው የውርስ ሀብቱ ላይ መብት የሚያገኘው የማጣራት ሂደቱ መጠናቀቅን ተከትሎ መሆኑን በፍትሐብሔር ሕግ ቁጥር 1053 የተገለጸ ሲሆን የክፍፍል ጥያቄ የሚቀርበው ይህ ሁኔታ ሲሟላ መሆኑን በፍትሐብሔር ሕግ ቁጥር 1062 ተመላክቷል። ሕጉ በውርስ መከፈትና በውርስ ማጣራት መጠናቀቅ መካከል ያለው ሁኔታ የሚገዛበትን ድንጋጌዎች አካቷል። የመጀመሪያው መርህ በውርሱ እስከሚጣራ ድረስ የተለየ ንብረት ሆኖ እንደሚቆጠር በፍትሐብሔር ሕግ ቁጥር 942 የተደነገገ ሲሆን ለገንዘብ ጠያቂዎች ደግሞ ዋስትናቸው ሆኖ ይቀጥላል ይላል 943 የፍትሐብሔር ሕጉ። የሞት መከሰትን ተከትሎ የሟች ወራሾች አጣሪ እንደሆኑ የሚቆጠሩ ወይም ደግሞ በፍትሐብሔር 947 በተቀመጠው ሲሆን የሚኖራቸው መብት ንብረት ጋር ሊደርስ የሚችለው ከውርስ ማጣራት መጠናቀቅ በኋላ መሆኑን በፍትሐብሔር ሕግ ቁጥር 1053 ላይ መረዳት ይቻላል። ከዚህ መገንዘብ የሚቻለው ወራሾች ተብለው ሊለዩ የሚችሉ ሰዎች በውርስ ሀብት ላይ ጥቅም ቢኖራቸውም ውርሱ ተጣርቶ መጠናቀቁ በፊት በውርስ ንብረት ላይ ወራሾች መብት አይኖራቸውም። ስለዚህ የወራሽነት የምስክር ወረቀት ንብረት ላይ የማያርፍ ከዛም በመለስ ያለ የወራሽነት መብት የሚያስገኝ በመሆኑ ከንብረት መብት ጋር አያይዞ ውጤት መስጠት አያስችልም። ከዚህ በላይ በውርስ ማጣራት ሂደት በውርስ ሀብቱ የሚደርሳቸውን ሰዎች መለየትና ዋና ተግባር በመሆኑ ይህ ሰነድ ከማስረጃነት ያልዘለለ በሚፈጥረው ወራሽነት ደረጃም ሆነ ድርሻ ላይ ጥያቄ ሊቀርብበት የሚችል ነው። የፍርድ ቤት ውሳኔ ጥቅም ባለው ሰው ጥያቄ ሲነሳበት የምስክር ወረቀቱ ሊሰረዝ የሚችል የመጨረሻ ፍርድ ተብሎ ሊወሰድ የማይችል ነው። ይህ ደግሞ በፍትሐብሔር ቁጥሩ 998 ላይ በግልጽ ተመልክቶ ይገኛል። ስለዚህ የምስክር ወረቀቱ በራሱ የንብረት መብት የመፍጠር ዓላማ ያለው ባለመሆኑ አንድ ሰው ይህን ማስረጃ በመያዙ ብቻ የንብረት መብት ጥያቄ ለማንሳት የሚያስችለው ስላልሆነም የፍትሐብሔር ቁጥር 1062 ለሚታየው ጉዳይ ተገቢነት ያለው ድንጋጌ አይሆንም። የሆነው ሆኖ በመሬት ላይ ያለውን እውነት ያየን እንደሆነ በአጠቃላይ የኢትዮጵያ ፍርድ ቤቶች ወራሽነት በማረጋገጥ ከሚሰጡት ማስረጃ ባለፈም የውርስ ድርሻን በምስክር ወረቀቱ ላይ የማይጠቅሱ በመሆኑ ሕጉም ሆነ ባለው አሰራር ድርሻን መሰረት አድርጎ ሊነሳ የሚችል የንብረት መብት ጥያቄ አይኖርም። በፍትሐብሔር ሕግ ቁጥር 1000 የተመለከተውን የይርጋ ጊዜ ከወራሽነት የምስክር ወረቀት ጋር በማያያዝ በተጠቀሰው ጊዜ ውስጥ መብቱን የሚያስከብር ሰው የንብረት ጥያቄ ለማቅረብ ገደብ የሌለበት ተደርጎ የተሰጡ ውሳኔዎች አሉ። ይህን አቋም ለመፈተሽና ለተያዘውም ጭብጥ ግልጽነት እንዲረዳ የወራሽነት የምስክር ወረቀትና የወራሽነት ጥያቄ ያላቸው መስተጋበር ግልጽ ማድረግ ያስፈልጋል። ሁለቱም ሐሳቦች የያዙት ድንጋጌዎች በሕግ መድብሉ አንድ ክፍል ውስጥ ይገኛሉ። የይርጋ ጊዜው የተነሳው ግን ከወራሽነት ጥያቄ ጋር በተያያዘ ነው። በአጠቃላይ የወራሽነት የምስክር ወረቀትን በተመለከተም በተሰጠው የሕግ መድብሉ ክፍል የተደነገገ የይርጋ ገደብ የለም። አንቀጽ 1000 በግልጽ የሚናገረው የወራሽነት ጥያቄ ተቀባይነት የማያገኝበትን ጊዜ ነው። ጊዜው ተፈጻሚ የሚሆንበትን ሁኔታ የበለጠ ግልጽ ለማድረግ የወራሽነት ጥያቄ ከወራሽነት የምስክር ወረቀት እንዲሰጥ ከሚቀርብ ማመልከቻ ያለውን ልዩነት
ልዩነት ማየት ተገቢ ነው። የወራሽነት የምስክር ወረቀት ስሙ እንደሚናገረው የምስክር ወረቀት ሲሆን በተግባር ፍርድ ቤቶች አንድ ሰው ከሟች ጋር ባለው ዝምድና ወይም በኑዛዜ መነሻነት ወራሽ መሆኑን በማረጋገጥ የሚሰጥ ውሳኔ ነው። ይህ ማስረጃ የሕግ ሁኔታን የሚያረጋግጥ በውጤቱም ሕጉ የሚወስደውን ግምት የሚያረጋግጥ እንጂ በተከራካሪ ወገኖች መካከል ስላለ ክርክር መፍትሄ የሚሰጥ አይደለም። የወራሽነት ጥያቄ ወይም ፔቲትዮ ሄሬዲታስ የጥንታዊ ጽንሰ ሐሳብ ሲሆን አንድ ሰው ከሟች ንብረት ለመውረስ የሚያቀርበው ክስ ነው። የፍትሐብሔር ቁጥር 999 እንደሚያስቀምጠው ደግሞ አንድ ሰው ወራሽነቱ እንዲታወቅለትና የተወሰዱት የውርስ ንብረቶች እንዲመለስለት የሚያቀርበው ክስ ነው። ከዚህ መረዳት የሚቻለው ክስ ሁለት ነገሮች የሚረጋገጥበት ነው። የመጀመሪያው የሕግ ሁኔታ ወይም ስታተስ ሲሆን ሁለተኛው ደግሞ የንብረት መብት ነው። የመጀመሪያውን ብቻውን ያየን እንደሆነም በፍትሐብሔር ሕግ ቁጥር 996 ሊያስተናግድ የሚችል ሲሆን የወራሽነት ጥያቄ ግን ከዚህም የሚዘል በመሆኑ የንብረት ክርክርንም በውስጡ ይዛል። የክሱን ውጤትም ተከሳሽ በእጁ ያለውን ንብረት እንዲመልስ መደረጉ መሆኑ በፍትሐብሔር ሕግ ቁጥር 1001 መመልከቱ ትኩረቱ ንብረት ላይ መሆኑን ያረጋግጣል። ስለዚህ እውነተኛ ወራሽ መሆኑን ለማረጋገጥና የውርስ ንብረትን ለማስለቀቅ የሚቀርብ ክስ ነው። የይርጋ ጊዜው ቅድመ ሁኔታ ስዳይ ይህ ልዩነት ከግምት ያስገባ መሆኑን ለመረዳት ይቻላል። ክሱ እንዲቀርብ የተመለከተው ጊዜ መነሻ ከሳሽ መብቱን የውርስ ንብረቶቹ በተከሳሹ መያዛቸውን ካወቀበት ጊዜ ጀምሮ ነው። የክሱ ይዘት ወራሽነትና ንብረትን የሚመለከት የመሆኑን ያክል ይርጋውም እነዚህ መብቶችን ከግምት የሚያስገባ ነው። ከሳሽ ስለ አንደኛው ፍሬ ነገር ወይም ስለ ወራሽነት መብቱና ስለ ንብረቱ ዕውቀት ኑሮት ስለ ሌላኛው ላያውቅ ወይም ስለ ሁለቱም ላያውቅ ይችላል። ስለ መብቱ አውቆ ስለ ንብረቱ ላያውቅ የሚችልበት አጋጣሚ አንዱ የወራሽነት ምስክርነት ወረቀት ይዞ ስለ ንብረቱ ወይም ንብረቱ በማን እጅ እንደተያዘ ላያውቅ ይችላል። እነዚህ ፍሬ ነገሮች ለስሌት መነሻ መሆናቸው የተመለከተ ቢሆንም ሕጉ ሟች ከሞተበት ወይም ከሳሽ ስለ መብቱ መስራት ከቻለበት ቀን አንስቶ በ15 ዓመት ውስጥ የወራሽነት ክሱን ካላቀረበም ክሱ በይርጋ እንደሚታገድ በንዑስ 2 ደንግጓል። ስለዚህ የይርጋ ድንጋጌ ይዘትም የሚያወራው ስለ ምስክር ወረቀትነቱ ሳይሆን ስለ ወራሽነት ጥያቄው ነው። ተቃራኒ ውሳኔ በተንጸባረቀባቸው ውሳኔዎች ለወራሽነት የምስክር ወረቀት የተሰጠው ውጤት የተለያየ ሲሆን የዚህ ማስረጃ መኖር ወራሽ ተደርጎ ከመገመት ባለፈ የንብረት መብት የማይፈጥር በመሆኑ ሰነዱ በሕግ ከታሰበለት ዓላማ ውጭ ውጤት መስጠት አይቻልም። በሌላ በኩል የወራሽነት ጥያቄ በጽንሰ ሐሳቡም ሆነ በውጤት የተለያየ በመሆኑና በይዘቱም በተመለከተው አግባብ የሚቀርብ ጥያቄ የጊዜ ገደብ የተቀመጠለት በመሆኑ የይርጋ ጊዜው ተፈጻሚነት በወራሽነት ጥያቄ ላይ ነው። ስለሆነም የወራሽነት ማስረጃ መያዝ አለመያዝ ልዩነት ሳይኖረው በተጠቀሰው የ3 ዓመት ጊዜ ውስጥ የወራሽነት ጥያቄ ካልቀረበም ክሱ በይርጋ የሚታገድ ይሆናል። ስለዚህ የወራሽነት ጥያቄ የጊዜ ገደብ የለውም በሚሉ የተሰጡ የሰበር ውሳኔዎች ከዚህ በላይ በቀረቡ ዝርዝር ምክንያቶች መለወጥ አለባቸው። ከዚህ በላይ ከቀረበው ትንታኔ አንጻር በዚህ መዝገብ የሚታየውን ጉዳይ ስናይ አመልካቾች የወላጅ እናታቸው ሟች ወይዘሮ ዘምዘም አሊ የውርስ ሀብት የሆኑትን የገጠር መሬትና ቤት ለመካፈል ዳኝነት የጠየቁ ሲሆን ተከሳሽ የነበሩት ተጠሪ ክሱ በፍትሐብሔር ቁጥር 1001 መሰረት የ3 ዓመት ጊዜ ካለፈው በኋላ የቀረበ ክስ በመሆኑ ይርጋ የታገደ ነው ሲሉ የመጀመሪያ ደረጃ መቃወሚያ አቅርበዋል። በስር ፍርድ ቤትም በተደረገ ክርክርና ማጣራት አመልካቾች የወራሽነት ምስክር ወረቀት ያወጡ ቢሆንም የውርስ ሀብቱን በመያዝ አልተጠቀሙበትም። የውርስ ሀብቱ ከተጠሪ ከተያዘ 3 ዓመት ያለፈው ስለመሆኑ ተረጋግጧል። በመሆኑም የቀረበው የውርስ ንብረት ጥያቄ በፍትሐብሔር ቁጥር 1001 መሰረት በ3 ዓመት ጊዜ ገደብ በይርጋ ቀሪ ነው ተብሎ የተሰጠው ውሳኔ ሕጉን የተከተለ በመሆኑ የተፈጸመ መሰረታዊ የሆነ የሕግ ስህተት አላገኘንበትም። ስለሆነም ተከታዩ ውሳኔ ተሰጥቷል። ውሳኔ የአማራ ክልል ጠቅላይ ፍርድ ቤት ሰበር ችሎት
በመዝገብ ቁጥር 0337041 ታህሳስ 24 ቀን 2015 ዓ.ም የአማራ ክልል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በመዝገብ ቁጥር 0111934 ጥቅምት 23 ቀን 2015 ዓ.ም የደቡብ ወሎ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 52932 መጋቢት 13 ቀን 2004 ዓ.ም የሰጠውን ውሳኔ በመሻርና የወረባቦ ወረዳ ፍርድ ቤት በመዝገብ ቁጥር 01221544 ሰኔ 25 ቀን 2013 ዓ.ም የሰጠውን ውሳኔ በማጽናት የሰጡት ውሳኔ በፌዴራል ጠቅላይ ፍርድ ቤት የሰበር ስነ ስርዓት መመሪያ ቁጥር 17/2015 አንቀጽ 9 አንድ ሀ መሰረት ጸንቷል። የሰበር ሰሚ ችሎት በመዝገብ ቁጥር 25245 መዝገብ ቁጥር 44 237 38533 ወዘተም የወራሽነት የምስክር ወረቀት የያዘ ማንኛውም ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል በማለት የሰጠው ውሳኔ ትርጉም ተለውጧል። በሌላ ልዩ ሕግ የተደነገገው እንደተጠበቀ ሆኖ የወራሽነት ጥያቄ በፍትሐብሔር ሕግ ቁጥር 1000 በተመለከተ የጊዜ ገደብ በይርጋ ይታገዳል። የውርስ ማጣራት ተጠናቆ የንብረቱ የጋራ ባልሆነበት ሁኔታ የወራሽነት ምስክር ወረቀት በመያዝ ብቻ የፍትሐብሔር ሕግ ቁጥር 1062ን መሰረት በማድረግ ያለ ጊዜ ገደብ የክፍፍል ጥያቄ ሊነሳ አይችልም የሚል ትርጉም ተሰጥቶታል።